ክብር ለኢየሱስ ይሁን። ተነስተን ቆመን የእግዚአብሔርን ቃል እናነባለን። ቀጥታ ወደ እግዚአብሔር ቃል እንሄዳለን። መዝሙር 27 ከቁጥር 1 ያለውን የእግዚአብሔርን ቃል ክፍል ተነስተን ቆመን እናነባለን። መንፈሱን ያልከለከለን ህልውናውን ያልከለከለን ጌታ ስሙ የተባረከ ይሁን። አሜን። እሺ እንደዚህ ይላል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። ደግሜ ያነባለሁ። ክብር ለኢየሱስ ይሁን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እንጸልያለን። ፕላዲቫና ሴካታያ ሃሌሉያ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ሆይ እናመሰግንሃለን። በልጅ በኢየሱስ ክርስቶስ በኩል ስም የተባረከ ይሁን። ዛሬ በኢትዮጵያ ወንጌላውያን ህብረት ቤተክርስቲያን እስሊ አጥቢያ ላይ ጌታ ሆይ ይህንን የእውነት ቃል እዚህ ያሉ ጌታ ሆይ ቅዱሳኖችን እንዲሰቡ እኔም ደግሞ ቃልን እንድናገር ስለሰጠን መልካም ሰዓትና ጊዜ እናመሰግንሃለን። ስም የተባረከ ይሁን። እንዲሁም ደግሞ በዓለም ዙሪያ ላይ ሆነው ይህንን ቃል የሚሰሙ ሁሉ በጌታ በኢየሱስም በዚህ ቃል ስለሚባረኩበት አመሰግንሃለሁ። እኔ ታናሹን ባላቴናውን እግዚአብሔር ሆይ በጸጋ ስለምትደግፈኝ ስም ይባረክ። ጌታ ሆይ እዚህ ያሉ ወንድሞቼ እህቶቼ ይህንን ቃል ጌታ ሆይ ልባቸው ተከፍተው እንዲቀበሉ፣ አይምሮአቸው ተከፍተው እንዲቀበሉ፣ በዚህ ቃል ህይወታቸው እንዲሰራና እንዲፈወስ በጌታ በኢየሱስ ስም ጸልያለሁ። የቃል እውነት ያለምንም መከልከል በኢየሱስ ስም ይምጣ። ድምጽ በኢየሱስ ስም ያለምንም መከልከል በኢየሱስ ስም ይምጣ። የቃል ተገዳዳሪ በኢየሱስ ስም የወደቀ ይሁን። የድምጽ ተገዳዳሪ በኢየሱስ ስም የወደቀ ይሁን። ቃልን አስተምረን። እናመሰግንሃለን በምትወደው ልጅ በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው። ሃሌሉያ። አትፍሩ በሚል ርዕስ አገለግላለሁ። ክብር ለጌታ ይሁን። ምን አትበሉ? አጠገባችሁ ያለውን ሰው አትፍራ በሉት። ክብር ለኢየሱስ ይሁን። ሃሌሉያ። ዳዊት በዚህ ክፍል ላይ ሲናገር ከቁጥር 1 እስከ 3 ላይ ባለው ምዕራፍ ላይ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝስ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝስ? ክፉዎች ጠላቶች ስጋዬን ይበሉ ዘንድ በተሰበሰቡ ጊዜ እነሱ ተሰነካከሉና ምን አሉ? ወደቁ ይላል። ጌታ ስሙ የተባረከ ይሁን። እንዲሁም ምን ይላል? ሰራዊት ቢነሳብኝ እንኳን አልፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ ይላል። ክብር ለኢየሱስ ይሁን። እስቲ የዳዊት አምላክ የኔ አምላክ ነው በሉ እስቲ። ሃሌሉያ። ስለዚህ ዳዊት በዚህ ስፍራ ላይ በዋናነት የሚናገረው ምንድነው ካላችሁ አልፈራም አልደነግጥም ይላል። አልፈራም አልደነግጥም ይላል። ዳዊት አልፈራም አልደነግጥም የሚልበትን ሁኔታ በምንመለከትበት ጊዜ ደግሞ ሰራዊት ቢነሳብኝ እንኳን አልፈራም ይላል። ክብር ለኢየሱስ ይሁን። ሰራዊት የሚለው ቃል እንግዲህ ምናልባት በውትድርና የሰሩ ሰዎች ምናምን ሊያውቁ ይችላሉ። በአንድ ሰራዊት ስር ምን ያክል ወታደሮች እንዳሉ። ነገር ግን ምን ይላል? ሰራዊት ቢነሳብኝ፣ ሰራዊት ቢከበኝ እንኳን ምን አልልም? አልፈራም ይላል። ይህም ብቻ ሳይሆን ሰልፍም ቢነሳብኝ እንኳን ልቤ ምን አይልም? አይደነግጥም። አዲሱ መደበኛ ትርጉም ልበ ሙሉ ነኝ ይላል። ክብር ለኢየሱስ ይሁን። ስለዚህ ሰልፍም ቢነሳብኝ አልፈራም፣ ሰራዊትም ቢከበኝ አልፈራም ይላል። ክብር ለጌታ ይሁን። ስለዚህ ምን ልላችሁ ፈልጌ ነው፣ ዛሬም እኛ በምንኖርበት ዘመን ላይ የሚያስፈሩና የሚያስደነግጡ ነገሮች አሉ በዙሪያችን ላይ። የሉም እንዴ? አሉ የሚያስፈሩና የሚያስደነግጡ ነገሮች። ከነዚህ መካከል አንድ ሶስቱን እጠቅሳለሁ። ለምሳሌ ስለ ነገ መፍራት።
ምሳሌ 22:13 ላይ የእግዚአብሔር ቃል ሲናገር ታካይ ሰው አንበሳ በሜዳ ነው በመንገዱ ላይ እሞታለሁ ይላል። ታካይ ሰው አንበሳ በመንገድ ላይ አለና እሞታለሁ ይላል። በመንገዱ ላይ አንበሳም የለም፣ የሚገለውም አንበሳ የለም። ይህ ሰው በምናቡ በሐሳቡ ከዚህ በምራመድበት ጊዜ የሆነ አንበሳ አለ፣ ያ አንበሳ ደግሞ ምን ይለኛል? ይገለኛል ብሎ አሰበ ማለት ነው። ብዙዎቻችን ምንም በሌለበት ቦታ ላይ እናስባለን። ምንም በሌለበት ቦታ ላይ እንፈራለን። ለምሳሌ ብታመምስ? ጤነኛ ናችሁ እኮ ምንም አይነት የበሽታ ስሜት ሳይኖርባችሁ ብታመምስ? ድንገታውን ደም ግፊት ቢነካኝ ማን ነው የሚያሳክመኝ? ድንገታውን ስኳር ቢያመኝ ማን ነው የሚያሳክመኝ የሚል ፍርሃት፣ የመኪና አደጋ ፍርሃት፣ ምንም አይነት 10 ሰው 20 ሰው 30 ሰው መኪና ሞልቶ እየተራመደ በሰላም ምድር አሁን ይሄ መኪና እየተራመደ ቢገለበጥ በመስኮት ነው የምወጣው ወይስ በምን አይነት ሁኔታ ላይ ላመልጥ እችላለሁ የሚል ፍርሃት። እንዲሁም ብዙ ሰው የተከራየበት ቤት ውስጥ እያለን አሁን ይሄ ፎቅ ቢደረመስ አሁን ይሄ ፎቅ ቢደረመስ እኔ አሁን እድናለሁ በሩን እስከምዘጋ ድረስ ያን ኮብልስቶን በኔ ላይ ቢበተንስ? ፍርሃት። እግዚአብሔር የፍርሃትን ቀንበር ይስበረው። ስለዚህ ይህ ፍርሃት ምንድነው ታውቃላችሁ? የጠላትን እጅ ወደ ራሳችን የምንስብበት ማግኔት ነው። ከኔ ጋር ናችሁ? ፍርሃት የጠላትን እጅ ወደ ህይወታችን የምንስብበት ምንድነው? ማግኔት ነው። እንፈራለን ማለት ሞትን ወደ ራሳችን እንስባለን፣ በሽታን ወደ ራሳችን እንስባለን፣ ውድቀትን ወደ ራሳችን ምን እንላለን? እየሳብን ነው ማለት ነው በምንፈራበት ጊዜ። ክብር ለኢየሱስ ይሁን። እስቲ አልፈራም በሉ እስቲ። አያችሁ ኤልሳቤል አካብ ለኤልሳቤል እንደዚህ አላት። ነገ አለች፣ ነገ ከሞቱ ከበዓል ነቢያት ነፍስን እንደ አንዲቱ አደርጋለሁ አለች። ማንን ያለችው? ኤልያስን። ዛሬ አይደለም፣ መቼ? ነገ። ኤልያስ ምዕራፍ 19 ላይ ይህንን ድምፅ ከመስማቱ በፊት ምዕራፍ 18 ላይ እሳትን ከሰማይ ያዘነበ ሰው ነው፣ በእግዚአብሔር ኃይል ማለት ነው። የበዓልን ነቢያት ወደ ቂሶን ወንዝ ወስዶ ያሳረደ ሰው ነው። ዝናብን ለ3 ዓመት ተኩል የተዘጋውን ግንባሩን በጉልበቱ መካከል ቀርቅሮ ጸልዮ ዝናብን ያወረደ ሰው ነው። ነገር ግን ኤልሳቤል አንተ ከገደልካቸው ከበዓል ነቢያት እንደ አንዲቱ ነገ ነፍስህን አደርጋለሁ ባለ ጊዜ ከይሁዳ ወደ ቤርሳቤ ሸሸ ይላል። ከቤርሳቤ ደግሞ የአንድ ሰዓት መንገድ ያክል ተራምዶ ከክትክታ ዛፍ በታች ላይ ቁጭ ብሎ እንደዚህ አለ፣ ይበቃኛል አለ። ምን ይለኛል? ይበቃኛል። ከሞቱ ከአባቶቼ እኔ ምን አልልም አልበልጥምና አቤቱ ነፍሴን ውሰዳት። ክብር ለኢየሱስ ይሁን። አያችሁ ፍርሃት፣ ስለ ነገ ፍርሃት። ይበቃኛል አለ። ከእንግዲህ በኋላ ማገልገል ይበቃኛል፣ መኖር ይበቃኛል፣ መሞት ይሻለኛል፣ እኔ ከማንም አልበልጥም። ይህ ሁሉ የሚመነጨው ከምንድን ነው? እስቲ ከፍርሃት ነው በሉ እስቲ። ዛሬ በኢየሱስም የፍርሃት ቀንበር ከላያችሁ ላይ ይነሳ። የፍርሃት ቀንበር በኢየሱስም ከህይወትሽ ላይ ይነሳ። እስቲ ጩሁና አልፈራም በሉ እስቲ። ድገሙና እስቲ በኃይል አልፈራም በሉ እስቲ። በእውነት ጌታ ዛሬ እንደዚህ ያደርግላችኋል። የፍርሃትን ቀንበር ከላያችሁ ላይ ይሰብረዋል። ፍርሃት ከህይወትሽ ላይ ይሰበራል። ኢየሱስ ጌታ ነው። እስቲ እንደዚህ በሉ እስቲ። እጆቻችሁን አወዛውዙና ጠላቴ ወይ ስማ በሉ እስቲ። ኤልሳቤል ስሚ በይ፣ ደሊላ ስሚ በሉ እስቲ። ፈርዖን ስማ በሉ እስቲ። ሁኔታ ስማ በሉ እስቲ። እኔ አልፈራም፣ እኔ አልፈራም። ሃሌሉያ። እሞታለሁ ከምትሉ ይልቅ አልሞትም በህይወት እኖራለሁ። ኢየሱስ ጌታ ነው። እገለበጣለሁ ከምትሉ ይልቅ መኪና እገዛለሁ። ኢየሱስ ጌታ ነው። ሃሌሉያ። እታመማለሁ ከምትሉ ይልቅ እኔ ጤናማ ሰው ነኝ። ስናምን የእግዚአብሔርን እጅ እንስባለን። ስንፈራ ደግሞ የጠላትን እጅ ወደ ህይወታችን ምን እንላለን? እንስባለን። ስለዚህ እግዚአብሔር የፍርሃትን ቀንበር አንስቶ የእምነትን መንፈስ ይስጠን። ኢየሱስ ጌታ ነው። ሃሌሉያ። መጽሐፍ ቅዱሳችን ሁለተኛ ጢሞቴዎስ ላይ ሲናገር እግዚአብሔር
የኃይልን ይላል። እስቲ የኃይልን በሉ እስቲ፣ የፍቅርን በሉ እስቲ፣ ራስን የመግዛትን በሉ መንፈስ እንጂ በሉ እስቲ፣ የፍርሃትን መንፈስ አልተቀበልንም በሉ እስቲ። እስቲ እጆቻችሁን ልባችሁ ላይ አድርጉና የፍርሃት መንፈስ በውስጤ የለም በሉ እስቲ። በኢየሱስ ስም ፍርሃት ከልብሽ ላይ ይነሳ። እስቲ ነገ ምንም አልሆንም በሉ እስቲ። ሃሌሉያ። ይልቁንስ እስቲ እንናገር፣ ምን ችግር አለው? ነገ ክብር አለ በሉ እስቲ። ነገ ከፍታ አለ በሉ እስቲ። ነገ ሰላም ነው በሉ እስቲ። ነገ ድል ነው በሉ እስቲ። በጌታ በኢየሱስ ስም ነገያችሁ አሸናፊነት ነው። ነገያችሁ ድል ነው። ነገያችሁ ከፍታ ነው። ሃሌሉያ። ኢየሱስ ጌታ። ስለ ነገ መፍራት፣ ሌላው ሰውን መፍራት። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ምሳሌ 29:25 ላይ ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እሱ ይጠበቃል ይላል። ክብር ለኢየሱስ ይሁን። ሰውን መፍራት ምንድን ነው ይላል? ሰውን የሚፈሩ ሰዎች ከሰው ጋር እንኳን አብሮ መኖር ይፈራሉ። ከሰው ጋር ቢከዳኝስ፣ ቢገለኝስ፣ ቢያማኝስ፣ ቢያጠፉኝስ፣ ይህ ከጠላት ነው ባይዞ ይሄ ሁሉ ፍርሃት። እንደዚህ አይነት ፍርሃት ከልቡ ስለሚመነጭ ይህ ሰው ምንም አይነት በሰው ፊት ቆሞ የመናገር ኮንፊደንስ የለውም። በሰው ፊት ምንም ያክል ጸጋ ቢኖረው፣ የማስተማር ጸጋ ቢኖረው፣ የመስበክ ጸጋ ቢኖረው፣ ትንቢት የተለያየ ጸጋ ቢኖረውም እንኳን ይህ ሰው የፍርሃት መንፈስ ከተከናነበው ምንም ማድረግ አይችልም። ኢየሱስ ጌታ ነው። ይህም ብቻ አይደለም፣ ሰውን የሚፈሩ ሰዎች ከእግዚአብሔር ሐሳብ ጭምር ይተላለፋሉ። ታስታውሳላችሁ ሳኦል ለሳሙኤል የተናገረውን ቃል እንደዚህ ብሎ ተናገረ። እኔ ሕዝቡን ስለፈራው ቃላቸውንም ስላዳመጥኩ አማሌቃውያንን ፈጽሞ አጥፋ ነው አይደል ያለው? ፈጽሞ አጥፋ ያልከኝን ሁሉ ማርኬ ወሰድኩኝ። ትእዛዝህን አልሰማሁም፣ ቃልን አላዳመጥኩም። ማንን ስለፈራው? እስቲ ሰውን ስለፈራው በሉ እስቲ። አያችሁ፣ ሰውን መፍራት ራሱ ከእግዚአብሔር ሐሳብ ያስተላልፋል። ለዚህ ነው ሐዋርያቱ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል የሚሉት። ክብር ለኢየሱስ ይሁን። አንዳንድ ጊዜ ሰውን እየፈራን የማንናገራቸው ነገሮች አሉ። ሰውን እየፈራን ከውስጣችን የምናወጣቸው ጸጋዎች አሉ። በጌታ በኢየሱስም ፍርሃት ከሕይወትሽ ላይ ይነሳ። በኋላ በደንብ እንጸልያለን። ኢየሱስ ጌታ ነው። አሁን እንማራለን። ሃሌሉያ። እግዚአብሔር ግን ዛሬ ፍርሃትን ከውስጣችን ላይ ይነቅለዋል። አያችሁ፣ በእግዚአብሔር ያለን እምነት እንኳን የሚመዘነው ሰውን የመፍራት አቅማችንን ስንቀንስ ነው። አልሰማችሁም? በእግዚአብሔር ያለን እምነት የሚመዘነው ሰውን የመፍራታችንን አቅምን ስንቀንስ ነው። እነ ዳንኤል፣ እነ ሲድራቅ፣ እነ አብድናጎ በባቢሎን አገር ላይ ሆነው የአሕዛብን ንጉሥ አይፈሩም ነበር። ስለዚህ ምን ይላሉ? ንጉሥ ሆይ ይላሉ። ክብር ለኢየሱስ ይሁን። ሃሌሉያ። ንጉሥ ሆይ ስለዚህ ጉዳይ እንመልስልህ ዘንድ የተገባን አይደለም። የምናመልከው አምላክ ከዚህ ከምንነደው ከእቶን እሳት ሊያድነን ምን ይላል? ይችላል። ነገር ግን ባያድነንም እንኳን ለወርቁ ምስል፣ ክብር ለኢየሱስ ይሁን፣ ለወርቁ ምስል እንዳንሰግድ ያቆምከውን ወርቅ እንዳናመልክ ይህንን እወቅ አሉት። ክብር ለኢየሱስ ይሁን። አያችሁ፣ የበፊት ሰዎች ሰውን አይፈሩም ነበር። ሰውን መፍራት ወጥመድ ነው። ንጉሱን ቢፈሩ ኑሮ ምን ይሉ ነበር? ከእግዚአብሔር ሐሳብ እንደ ሳኦል ይተላለፉ ነበር። ሳኦል ምሕረት እስከማያገኝ ድረስ በእግዚአብሔር ተንቆ የቀረው ሰውን በመፍራቱ ምክንያት ነው። ወይኔ እስቲ አልፈራም በሉ እስቲ። እስቲ ሰውን አልፈራም በሉ እስቲ። ለዚህ ነው ኢየሱስ ክርስቶስ ሲናገር ስጋን የሚገሉትን አትፍሩ አለ። ስጋችሁን የሚገሉትን አትፍሩ፣ ነገር ግን ስጋችሁንም ነፍሳችሁንም በዘላለም ሞት ሊቀጣ የሚችለውን እሱን ምን በሉ? ፍሩ። ክብር ለኢየሱስ ይሁን። ሃሌሉያ። ሰውን መፍራት ምንድነው? ወጥመድ ነው። ሁለተኛው ፍርሃት ሰውን መፍራት ነው። ሌላው አጋንንትን መፍራት። ሶስተኛው አጋንንትን መፍራት። አጋንንት ምን እንደሆነ ትንቢተ ኢሳይያስ 14:12 እስከ 17 ልታነቡ ትችላላችሁ። ሉቃስ 10 ከቁጥር 18 እስከ 19 ልታነቡ ትችላላችሁ።
ሉቃስ 10 ላይ ያለው ቃል ምንድነው የሚለው? ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። እነሆ እባብና ጊንጡን ትረጋግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ይላል። ክብር ለኢየሱስ ይሁን። ሰይጣን ምንድነው? የተጣለ ነው። እስቲ ሰይጣን የተጣለ ነው በሉ። እስቲ የታሰረ ነው በሉ። እስቲ በተውሶ እምነት የሚሰራ ነው በሉ። እስቲ ሰይጣን የሚሰራው በእናንተ ፍርሃት ነው። ሰይጣን የሚሰራው በማን ፍርሃት ነው? በእኛ ፍርሃት ነው። እርሱ የተሸነፈ የመጨረሻውን ፍርድ የሚጠብቅ ተስፋ ቢስ ነው። ክብር ለኢየሱስ ይሁን። እሱ ተስፋ የሌለው ስለሆነ አንቺን ምን ይልሻል? ተስፋ የለሽም ይላል። አትጠቅምም ይላል። አትረባም ይላል። ሰው አትሆንም ይላል። ከዚህ ሁሉ ምን ብትሆን ይሻላል ይላል። ብትሞት ይሻላል እያለ ይናገራል። ለራሱ ምን ስለሌለው? ተስፋ ስለሌለው። እኛ ግን በተሰጠን በልጅነት ስልጣን የአጋንንቶችን ስራ ልንረጋግጥ አቅም አለን። እስቲ አሜን በሉ። እስቲ እኔ በሉ። እስቲ አጋንንትን በሉ። እስቲ አልፈራም በሉ። እስቲ ሰይጣንን በሉ። እስቲ አልፈራም በሉ። እስቲ ጩና እስቲ አልፈራም በሉ። እስቲ ድገሙና እስቲ በኃይል አልፈራም በሉ። እስቲ ስልጣን አለኝ በሉ። እስቲ ክብር ለኢየሱስ ይሁን። ስለዚህ ፍርሃት ከምን ይመነጫል? ሰውን ከመፍራት እንዲሁም ደግሞ ስለ ነገ መፍራት፣ ሌላው ደግሞ አጋንንትን መፍራት። ክብር ለጌታ ይሁን። እኛ አማኞች ስለ ነገ መፍራት የለብንም። ሰውንም መፍራት የለብንም። አጋንንትንም መፍራት የለብንም። እግዚአብሔርን መፍራት አለብን። እስቲ አሜን በሉ። እስቲ እንደዚህ በሉ። እስቲ ስለ ነገ አልፈራም በሉ። እስቲ ሰውንም አልፈራም በሉ። እስቲ አጋንንትንም አልፈራም በሉ። እስቲ ምን ያብራንቺ? እግዚአብሔርን እፈራለሁ በሉ። እስቲ ድገሙና እግዚአብሔርን እፈራለሁ በሉ። እስቲ ምሳሌ 9:10 ላይ እግዚአብሔርን የጥበብ መጀመሪያ እግዚአብሔርን ቅዱሱንም ማወቅ ምንድን ነው ይላል? ማስተዋል ነው። ክብር ለኢየሱስ ይሁን። ይሄንን እቺን ቃል ስሙኝ። እግዚአብሔርን የማይፈሩ ሰዎች በብዙ ነገር ይፈራሉ። እግዚአብሔርን የሚፈሩ ሰዎች ደግሞ እንደ አንበሳ ተዘልለው ይኖራሉ። አልሰማችሁኝ? ኢየሱስ ጌታ ነው። እግዚአብሔርን የሚያይፈሩ ሰዎች ልክ እንደ ቃየል ምንድነው ያለው? የሚያገኘኝ ሁሉ ይገለኛል አለ። ቃየል እየተራመደ ቅጠል ከተንቀሳቀሰም ልሞት ነው ይላል። ቃየል እየተራመደ የሆነም ሄደውን ሰው ካየ ያ ሰው ሊገለኝ ይችላል ይላል። ምን ስላደረገ? ደም አፍስሶ ስለሚመላለስ። ክብር ለኢየሱስ ይሁን። እግዚአብሔርን የማይፈሩ ሰዎች የሚያዩትን የሚሰሙትን ነገር በሙሉ ይፈራሉ። እግዚአብሔርን የሚፈሩ ሰዎች ግን እንደ አንበሳ ያለ ጭንቀት ይኖራሉ። ውይ እስቲ አሜን በሉ። እስቲ ከዛሬ ጀምሮ በሉ። ቻንያ ሴካታ የባካችሁ ተንቀሳቀሱ። ከዛሬ ጀምሮ በሉ። እንደ አንበሳ በሉ። ደገፍ በሉና ያለ ፍርሃት እኖራለሁ በሉ። ኃጥእ ሳያሳድደው ይሸሻል። ኢየሱስ ጌታ ነው። ኃጥእ ሳያሳድደው ምን ይላል? ምንም አላሰደሽውም እኮ ነገር ግን ስትሄጂ ምን ይላል? በዛ ሩጦ ይጠፋል። ዝሙተኛ ስለሆነ አሜተኛ ስለሆነ ስራውን ስለሚያውቅ አንቺን አይተው ምን ይላል? እየሸሹ ነው። ይሸሻሉ፣ ሳያዩ ይሸሻሉ። እግዚአብሔርን የሚፈሩ ግን እንደ አንበሳ ሃሌሉያ። በሚያስፈሩ ነገሮች መካከል፣ በሚያውኩ ነገሮች መካከል እሳት እያለ ሞት እያለ ጉርጋድ እያለ ተዘልለው ይኖራሉ። ወይኔ እስቲ አሜን በሉ። ከዛሬ ጀምሮ በሉ። እንደ አንበሳ በሉ። ያለ ፍርሃት በሉ። ተዘልዬ እኖራለሁ በሉ። ሃሌሉያ። በኢየሱስም የፍርሃት ቀንበር ተሰበረ። አንድ ጊዜ ቆም በሉና ተሰበረ በሉ። እንደገና ተሰበረ በሉ። የመጨረሻ እስቲ በኃይል ተሰበረ በሉ። ተቀመጡ። ኢየሱስ ጌታ። የሚያስፈራራሽን አስፈርተሽ ትኖሪያለሽ። የሚያስፈራራን አስፈርተህ ትኖራለህ። ሼላ ዲያና ካቶሴ ፓራዳ ጋባያ በኢየሱስ ስም አንፈራም። አሜን ነው። ጩና እስቲ አልፈራም በሉ። ይህን እንዳውጅ ነው ጌታ በልቤ ላይ የሞላው። ልጆቼ ወይ አትፍሩ። ኢየሱስ ጌታ ነው። ነገርሽ አይበላሽምና አትፍሪ። ህይወትሽ አይበላሽምና አትፍሪ። አጋንንት ምንም አያደርግሽም፣ አትፍሪ። ነገ አትራቢም፣ ነገ አትራብም፣ ነገ አትወድቅም፣ ነገ አትሞትም፣ ነገ ክብር አለ በኢየሱስ ስም። አትፍራ።
በምትፈራቸው ሰዎች እግዚአብሔር አሳልፎ አይሰጥምና አትፍራ። ኢየሱስ ጌታ ነው። እስቲ አልፈራም በሉ። ዳዊት አልፈራም ሲል በሶስት ምክንያቶች ነው። እቺን ተናግሬ ያበቃለሁ። ኢየሱስ ጌታ ነው። ዳዊት አልፈራም ሲል ለምንድን ነው ብትሉ እግዚአብሔር ብርሃኔ ነው ይላል። ወይኔ እስቲ አሜን በሉ። እግዚአብሔር ብርሃኔ ስለሆነ ምን አልልም። ወይኔ ሃሌሉያ። እግዚአብሔር ብርሃኔ ነው ሲል ምን ማለቱ ነው? ዘጸአት 13:21 ላይ ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ ሊመራቸው ፈጽሞ ከነሱ ምን አላለም ይላል፣ ፈቀቅ አላለም። ክብር ለኢየሱስ ይሁን። በሚራመዱበት ቦታ ላይ ብዙ አይነት የአሕዛብ ጠላቶች አሉ። ነገር ግን እግዚአብሔር በደመናና በእሳት ስለሚመራቸው ያለምንም ፍርሃት ይጓዙ ነበር። ክብር ለጌታ ይሁን። ዳዊት ለምንድን ነው ማትፈራው ስትሉት እግዚአብሔር ብርሃኔ ነው፣ እግዚአብሔር መብራቴን ያበራል ይላል ሌላ ቦታ ላይ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ጨለማዬን ምን ይላል? እስቲ ጩና ያበራል በሏ። ወይኔ ጌታ ሆይ እስቲ ያበራል በሉስ። ሃሌሉያ። ለምንድን ነው ማንፈራው? እግዚአብሔር ብርሃናችን ስለሆነ። ብርሃን በጨለማ ላይ ጨለማው ምን አላለውም፣ አትፍሪ፣ ካንቺ ጋር ያለው ብርሃን ይበልጣል። ጨለማ ከተጫነባቸው ሰዎች፣ ጨለማ ከሚሰራባቸው ሰዎች፣ ጨለማን ተገን ካደረጉ ሰዎች ይልቅ ባንቺ ላይ የሚሰራው ብርሃን ይበልጣል። ውይ እስቲ በኔ ውስጥ የሚሰራው ብርሃን ይበልጣል በሉስ። ሃሌሉያ። ስለዚህ ምን አትበሉ፣ አትፍሩ። እግዚአብሔር ብርሃናችን ነው። ኢየሱስ ጌታ ነው። ሃሌሉያ። ደገፍ በሉና አልፈራም በሉስ። ክብር ለጌታ ይሁን። ሌላው ዳዊት ለምንድን ነው ማትፈራው ስትሉት እግዚአብሔር መድኃኒቴ ነው። ክብር ለኢየሱስ ይሁን። እግዚአብሔር ብርሃኔና ምኔ ነው? መድኃኒቴ ነው። ብታመም የሚፈውሰኝ፣ ብሰበር የሚጠግነኝ፣ ብወድቅ የሚያነሳኝ ዋስትናዬ። ሃሌሉያ። ለየትኛውም አይነት በሽታ የሚሆን መድኃኒቴ እግዚአብሔር መድኃኒቴ ነው። ስለዚህ ምን አልልም ይላል፣ አልፈራም። ክብር ለኢየሱስ ይሁን። ወዳጆቼ አትፍሩ። እግዚአብሔር ለነገር ሁሉ መድኃኒት ነው። እግዚአብሔር ለኃጢአታችሁ መድኃኒት ነው። እግዚአብሔር ለልብ ስብራታችሁም መድኃኒት ነው። እግዚአብሔር ለኢኮኖሚያችሁም ለነገያችሁም ምንድን ነው? መድኃኒት ነው። ስለዚህ ምን አልልም፣ አልፈራም። ክብር ለኢየሱስ ይሁን። ሌላው ዳዊት አልፈራም የሚልበት ምክንያት እግዚአብሔር የሕይወቴ መታመኛዋ ነው። ሃሌሉያ። የነፍሴ መታመኛ ሰው አይደለም። የነፍሴ መታመኛ ገንዘብ አይደለም። የነፍሴ መታመኛ ሩቅ አገርና ሩቅ አገር ያሉ ዘመዶች አይደለም። የነፍሴ መታመኛ እግዚአብሔር ስለሆነ አልፈራም ይላል። ኢየሱስ ጌታ ነው። ኢሳይያስ 26:3 ላይ በአንተ ላይ ታምናለችና በአንተ ለምትደገም ነፍስ ፈጽመ በሰላም ትጠብቃታለህ ይላል። ክብር ለኢየሱስ ይሁን። በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ክብር ለኢየሱስ ይሁን። ስለዚህ ዳዊት ለምንድን ነው ማትፈራው? እግዚአብሔር የሕይወቴ መታመኛዬ ነው። ስጋ ለባሽን መታመኛዬ አላደረኩም። ገንዘብን መታመኛዬ አላደረኩም። እግዚአብሔር መታመኛዬ ነው። ስለዚህ ምን አልልም ይላል፣ አልፈራም። ክብር ለኢየሱስ ይሁን። ራሴ ካታየ ሃሌሉያ። ክብር ለኢየሱስ ይሁን። ማን አለሽ ይላል አንዳንዴ ጠላት መጥቶ። ማን አለ? እግዚአብሔር አለ። እስቲ እግዚአብሔር አለ በሉስ። ክብር ለኢየሱስ ይሁን። እስቲ ጩና እግዚአብሔር አለ በሉስ። ከጥንት ጀምሮ በዙፋኑ ያለው ዘላለም የሚኖር የከበረ ከኔ ጋራ ያለው እግዚአብሔር ትልቅ ነው፣ ምስጋናውም ብዙ ብዙ ነው። እግዚአብሔር አለ 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 ከኔ ጋራ አለ፣ ኢየሱስ አለ። ማን አለሽ ለሚለው ተናገር እስቲ። እግዚአብሔር አለ አለ አለ
ከኔ ጋራ አለ። ወጀብ ማዕበሉ ሲበዛ ችግር ፈተናው ቢበዛ ሲጨላልምም ነገሩ ሁኔታዎችም ሲያስፈሩ ለተጨነቁት ሚራራ ኢየሱስ አለ ከኔ ጋራ። ጸጥ አለ ወጀብ ማዕበሉ ኦ እግዚአብሔር አለ። ክብር ለኢየሱስ ይሁን። መዝሙር 23 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ ክፉን ኢየሱስ ጌታ ነው። በዚህ በግራና በቀኝ ሞት እያለ በዛ መካከል እንኳን ባልፍ አንተ ከኔ ጋር አለና ክፉን ምን አልልም አልፈራም። ክብር ለኢየሱስ ይሁን። ትንቢተ ኢሳይያስ ምዕራፍ 43 እነሆ ያዕቆብ ሆይ የፈጠርኩ እስራኤል ሆይ ተቤዥቼአለሁና ምን አትበል። አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ ወንዞች አያሰጥሙህም። በእሳት ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ ነበልባሉ አይፈጅህም። እኔ ታዳጊ አምላክ እግዚአብሔር ነኝ ይላል። ክብር ለኢየሱስ ይሁን። ስለዚህ በምንም አይነት ሁኔታ ውስጥ ብታልፉ እግዚአብሔር ዛሬ ቀን እንደዚህ ይላችኋል፣ አትፍሩ። እንኳን መጣችሁ። እስቲ እንኳን መጣው በሉ። እስቲ ያልመጡ ሰዎች ይሄንን ቃል እየሰሙ ነው። የመጣችሁት ግን እየተባረካችሁ ነው። ክብር ለኢየሱስ ይሁን። በምንም አይነት ሁኔታ ውስጥ ብታልፉ ምን አትበሉ፣ አትፍሩ። ለምን? እግዚአብሔር ከኛ ጋር አለ። እግዚአብሔር የህይወታችን መታመኛዬ ነው። ክብር ለኢየሱስ ይሁን። ስለዚህ ክፎች፣ ጠላቶች፣ አስጨናቂዎች ስጋዬን ሊበሉ በተነሱ ጊዜ እነሱ ተሰነካከሉና ምን አሉ? ወደቁ። ኢየሱስ ጌታ ነው። በኢየሱስም ዛሬ ከሳሾቻችሁ ይወድቃሉ። ተነስተን ቆመን እንጸልያለን። አትፍሩ። ሼላዳጋቦሴ ፓራዳጋባይ ብራዲቫናስ ኦላሶ ፖሮዶቦሼ ካታይ እግዚአብሔር አለ፣ እግዚአብሔር አለ 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 ከኔ ጋራ አለ። ወጀብ ማዕበሉ ሲነሳ ችግር ፈተናው ሲበዛ ሲጨላልምም ነገሩ ሁኔታዎችም ሲያስፈሩ ለተጨነቁት ሚራራ ኢየሱስ አለ ከኔ ጋራ። ያስደነገጠኝ በሙሉ ጸጥ አለ ወጀብ ማዕበሉ እግዚአብሔር አለ 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 ከኔ ጋራ አለ ኢየሱስ አለ። እጆቻችሁን እስቲ በኃይል ከፍ አድርጉና እንጸልያለን። ፕላዳስ አንድ ጊዜ እስቲ በመንፈስ ተነቃቁና እንጸልያለን። ፕሎስ ፖሮዶቦ ሼካቲያ ዳቫኒያስ ጄጋዳ ሴፓራዳ ጋባይ አልፈራም እያላችሁ ጸልዩ። ጥቂት ደቂቃ አልፈራም። ጠላትን አይቼ አልፈራም። የኤልዛቤልን ድምፅ ሰምቼ አልፈራም። የሰዎችን ከበባ አይቼ አልፈራም። ሁኔታዎችን አይቼ አልፈራም። ዛሬ የፍርሃት ቀንበር ይሰበራልና ጸልዩ እስቲ። ዛዲያና ካቶሴ ፓራዲያና አቫኒያ ሴፓራዲያና ካቶራ ፕሮሼካቲያ ላቫኒያ ሴና አጃኒያ ሴካቲያ ላቫኒያስ አንድ ቀን አብርሃም እንደዚህ አለ፣ በቤቴ ያለ ኤሌዘር ይወርሰኛል፣ ለኔም ልጅ አልሰጠኝም እያለ በሚፈራበት ጊዜ እግዚአብሔር እንደዚህ ያለው፣ ይህ አይወርስህም፣ ከጉልበት የሚወጣው እሱ ይወርስሃል። ሃሌሉያ 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 ሃሌሉያ። የምትፈራው ነገር አይወርስክም። የምትፈሪው ነገር አይወርስሽም። ማዳሲ ፓራዲያኖ ኦሎሶ ፖሮዶቦ ሼካቲያ ዳቫኒያስ ጄላ ሃዲቫና ሴካታያ ሃሌሉያ ሃሌሉያ። ወንድሜ ሆይ የምትፈራው አይወርስህም።
የምትፈራው አይወርስም። የምትፈራው አይወርስም። ሼና